ኢትዮጵያዊቷ ጻድቅ ሰማዕት ድንግል መነኮስ ነቢይ ሐዋርያ እናታችን ቅድስት ጸበለ ማርያም ነገ መስከረም 18 የዕረፍት በዓሏ ነው። እናታችን ቅድስት ጸበለ ማርያም በጸበሏና በእምነቷ የመካኖችን እንባ የምታብስ ጌታችን መድኃኔዓለም ኢየሱስ ክርስቶስ በድሃ በኔ ቢጤ ተመስሎ ቁራሽ እንጀራ የለመናት በኋላም በጀርባሽ ዘይኝ ብሏት ያዘለችው ስነ ስዕሏንና ገድሏን የያዙ ሰዎችን በስሟ የተማጸኑ ሰዎችን ከአጋንንት እስራት ነፃ የምታወጣና ከማንኛውም መከራና ደዌ የምታድን ቤተሰቦቿ ያለ ፈቃዷ ቢድሯት ሁልጊዜም ቢሆን የሕይወት ዘመን ጠባቂዎቿ የሆኑት ቅዱስ ሚካኤል፣ ቅዱስ ገብርኤልና ሊቀ ሰማዕታት ቅዱስ ጊዮርጊስ ነጥቀው ወስደው ከአረሚ ጋብቻና ከአረሚ ሩካቤ የታደጓት ከዚያም በአቡነ ገብረ ማርያም ዘደብረ ሐንታ አማካኝነት መንኩሳ ተጋድሏን የጀመረች ከተጋድሏ ጽናት የተነሳ ባለሟልነትን አግኝታለችና የስሟ ትርጓሜም የእናታችን የቅድስት ድንግል ማርያም ትቢያ ማለት ነውና እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በየጊዜው እየመጣች ጡቷን ታጠባት የነበረ እስከ ዕለተ ሞቷ ድረስ ሲጠብቋት የነበሩት አራቱ ነብሮች የእግሯ ትቢያ ትኩስ ሥጋ ሆኖላቸው ያንን እየተመገቡ የኖሩላት እናታችን ሁሌም ቢሆን ጸሎት ስታደርግ ታነባ ታለቅስ ነበርና እንባዋን ሰው እንዳያይባት አፈር ታለብሰው ነበር። ገላዋንም የእሾህ ዛንጀር ባለበት የብረት ሰንሰለት ትገርፍ ነበርና ሥጋዋ እየተቆረሰ መሬት ላይ ሲወድቅ ያንንም ሰው እንዳያይባት መሬት ውስጥ ቀብረው ነበር። በቤተ ክርስቲያን ውስጥ የሚገኝ መቃብር ላይም ቆማ እየጸለየች እያለ በመቃብር ውስጥ የሚገኙ ሙታን ሲጮኹና ሲያለቅሱ ሰማች። ጩኸትና ለቅሷቸውንም በሰማች ጊዜ በጸሎት ላይ ጸሎትን፣ በእንባ ላይ እንባን፣ በስግደት ላይ ስግደትን በደንብ አርጋ ጨመረችና ሱባኤ ያዘችላቸው። በባህሪው ቸርና መሐሪ የሆነ ልዑል እግዚአብሔርም ጸሎቷን ሰምቶ እነዛን ኃጢአተኞች ማረላት። እናታችን ቅድስት ጸበለ ማርያም በሰንበት ቀን ብቻ ከእንጨት ፍሬዎች ለቁመተ ሥጋ ያክል ትቀምስ ነበረ። በየቀኑ የምትሰግደውም 8000 ነበር። የጌታችንን የመከራ ግርፋት እያሰበች 1000 ጊዜ አገዛዛቸውና ፍርዳቸው መልካም ይሆን ዘንድ ስለ ንጉሡና ስለ ሊቀ ጳጳሱ 1000 ጊዜ፣ ስለ መነኮሳትም 1000 ጊዜ፣ ስለ ኃጢአተኞችም 1000 ጊዜ፣ ስለ ሀገሪቱና ስለ ሕዝቦቿም 1000 ጊዜ እያደረገች እየሰገደች ራሷን ጽኑ ግርፋት ትገርፍ ነበር። ከዕለታት አንድ ቀንም ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በቁስለኛ የኔ ቢጤ ተመስሎ መጥቶ ቁራሽ እንጀራ ለመናት። እርሷም ፈጥና አምጥታ ሰጠችው። እርሱም እንጀራውን ተቀብሎ በመንገድ ብዛት ከመራመድ የተነሳ ደክም ያለሁና በጀርባሽ አዝለሽ ትሸኝሽ ዘንድ እወዳለሁ አላት። እርሷም ለችግረኞች አዛኝናትና ያንን በቁስል የተመታ ሰውነቱን ሳትጸየፍ አዘለችው። ትንሽም ይዛው እንደሄደች ቁስሉ ወዲያው እየተፈወሰ ሄደ። በዚህ የተገረመች እያለም ያን ጊዜ ፊቱ እንደ ፀሐይ አበራ፣ ሁለመናው ተለወጠ። በዚያም ጊዜ የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ ከጀርባዋ ወርዶ ከፊት ለፊቷ ቆመና የከበርሽ አገልጋዬ ጸበለ ማርያም ሆይ ምን እንዳደርግልሽ ትፈልጊያለሽ ትወጃለሽ አላት። እርሷ ግን ከድንጋጤዋ የተነሳ እንደ በድን ሆና ወዲያው መሬት ላይ ወደቀች። ጌታም በቅዱሳን እጆቹ አንስቶ አበርትቶ አቆማትና ልብሽ የፈቀደውን የወደደውን ለምኝኝ አላት። እርሷም አምላኬ ሆይ በፊትህ ባለሟልነትን ሞገስን ካገኘውስ በሲኦል ያሉ ነፍሳትን በሙሉ ማርልኝ አለችው። እጅግ በጣም ይገርማል እኮ። በዚህም ምክንያት በእርሱ ቸርነትና በእርሷ አማላጅነት ሲኦል ውስጥ ቁጥራቸው የማይታወቁ እጅግ በጣም ብዙ ኃጢአተኛ ነፍሳት ወጡ። ከዚያም መድኃኔዓለም ኢየሱስ ክርስቶስ ለእናታችን ለቅድስት ጸበለ ማርያም 3 በትሮችን ሰጣት። በእነዚህ 3 በትሮችም እየተመረከዘች ሲኦል ውስጥ እየገባች በፈለገችው ጊዜ ነፍሳትን ታወጣ ነበር። ሰማያውያን ቅዱሳንና ቅዱሳን መላእክትን በሙሉ በዚህ ሥራዋ የወይን ፍሬ፣ የበረከት ፍሬ፣ የገነት ፍሬ እያሉ ስም አወጡላት። እናታችን ቅድስት ጸበለ ማርያም የወደፊቱን ተንበያ ስለምትናገር ነቢይት እንላታለን። የሃይማኖትን ፍሬ እየዞረች ስለሰበከች ሐዋርያ እንላታለን። ማንም ሳያስገድዳት በፈቃዷ ራሷን እየገረፈች ታሰቃይ ስለነበረ ሰማዕት እንላታለን። ድንግል መነኩሲት ስለሆነችም ድንግል መነኮስ እንላታለን። እናታችን ቅድስት ጸበለ ማርያም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በተጋድሎ በሕይወት ዘመኗ ሁሉ እየመጣች እንደ ጌታችን ጡቷን የምታጠባት ሲሆን ቅዱስ ሚካኤልን፣ ቅዱስ ገብርኤልንና ሊቀ ሰማዕታት ቅዱስ ጊዮርጊስን ይዛ መጥታ ሁልጊዜም ቢሆን የሕይወት ዘመን ጠባቂዎቿ እንዲሆኑ አዝዛላት ነበር። ስምሽን የሚጠራ የተከበረ የተመሰገነ ይሁን፣ በእኔ በአምላኩ ዘንድም ምሕረትን ያግኝ የተባለችው እናታችን ቅድስት ጸበለ ማርያም የተወለደችው ጥር 18 ሲሆን የአረፈችው የዕረፍት በዓሏም ደግሞ መስከረም 18 ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቋ እናታችን ከቅድስት ጸበለ ማርያም ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።